ኢትዮጵያ በረጅም የታሪክ ሂደቷ ውስጥ በርካታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ስኬቶችን ማስመዝገቧ እንደተጠበቀ ሆኖ በየዘመናቱ የተፈጠሩ አለመግባባቶችንና የፖለቲካ ምህዳር ስብራቶችን በሰለጠነ መንገድ በጠረጴዛ ዙሪያ የመፍታት ባህል ባለማዳበሯ ምክንያት ከፍተኛ ዋጋ ስትከፍል መቆየቷ የቅርብ ጊዜ ትዝታ ነው። በግጭት በጥላቻና በኃይል መንገድ ልዩነቶችን ለመፍታት የተደረጉ ጥረቶች ሁሉ የብዙ ወገኖችን ህይወት ከመቅጠፍና የሀገር ሀብትን ከማውደም ባለፈ ዘላቂ ሰላም አላመጡልንም። ታዲያ ይህንን መራራ ታሪክ በመስበር ሊቃውንት፣ የሀገር ሽማግሌዎችና የሀገር ጉዳይ ያገባናል የሚሉ ዜጎች ሁሉ ለዘመናት ሲጠይቁት የነበረውን የጋራ ውይይት እውን ማድረግ የህልውና ጉዳይ ሆኖ ቆይቷል። ዛሬ ላይ በኢትዮጵያ ሀገራዊ ምክክር ኮሚሽን አዘጋጅነት በአዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ ያለው ዋናው ሀገራዊ የምክክር ጉባኤ ለእነዚህ የዘመናት ጥያቄዎች ተግባራዊ ምላሽ መስጠት የጀመረ ታሪካዊ አጋጣሚ ሆኗል። ኮሚሽኑ በሀገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያንን በስፋት በማሳተፍ የለያቸውን 8 አበይት አጀንዳዎች መነሻ በማድረግ 4000 የሚጠጉ ተመካካሪዎች ሙሉ ነጻነት ባለው ሁኔታ ሀሳባቸውን በማንሸራሸር ላይ ይገኛሉ። የምክክሩ ተሳታፊ የሆኑት አርክቴክት ዮሐንስ መኮንን ይህ መድረክ የዘመናት ጥያቄን የመለሰ የታሪክ ምዕራፍ መሆኑንም ያስረዳሉ። ይሄ ምክክር ለዘመናት የፖለቲካ ኤሊቶች፣ ምሁራን፣ የሀገር ሽማግሌዎች መመካከር ይሻላል ብሎ ሲጠይቁት ነው የኖሩት። በተለያዩ ዘመን ኢትዮጵያን ለማስተዳደር እድል ያገኙ ገዢዎች ማንና ማን ስለተጣላ ነው የምንወያየው ወይንም ደግሞ አንዳንድ ጊዜ በጣም የተካረረ ፍላጎት ላይ ቆመን ይህንን የምነጋገረው በመቃብራችን ላይ ሲባል ነበረ። ያ ዘመን አልፎ እድል አግኝተን በዚህ ዘመን ኢትዮጵያውያን ከመላው ሀገሪቱ ከጫፍ ጫፍ ተሰባስበው ከተለያዩ ማህበረሰብ ክፍሎች ተሰብስበው በዚህ ጉዳይ ላይ በፖለቲካ ፍላጎቶቻቸው ላይ በሀገራቸው የወደፊት ዕጣ ፈንታ ላይ ለመምከር እድል ማግኘታቸው እጅግ የሚያስመሰግን የዚህ ዘመን እድል ነው ብዬ አስባለሁ። ከዚህ በኋላ ተስፋ የማደርገው የማንጋጭባት፣ የማንታኮስባት ፍላጎቶቻችን ምናልባትም ቁጭ ብለን በሰለጠነ መንገድ እየተወያየን አንዱ ያንዱን ህመም ያንዱን ቁስል የሚረዳባት የጋራ የልጆቻችንን ኢትዮጵያ በጋራ የምንገነባበትና አዲስ ማህበራዊ ውል የምናዘጋጅበት ጊዜ ይሆናል ብዬ አስባለሁ። የዚህ ሀገራዊ ምክክር ሂደት ልዩ የሚያደርገውና ስኬቱን የሚያረጋግጠው ደግሞ ዋነኛው ሚስጥር አካታችነቱና የባለቤትነት ስሜቱ ነው። የውጭ አካላትን ጣልቃ ገብነትና የሌሎችን ቀመር ከመቅዳት ይልቅ በኢትዮጵያውያን ተወጥኖ በራሳቸው ሀገር በቀል እውቀትና ባህላዊ እሴቶች መፍትሄ የሚበጅለት መሆኑ ሌሎች የአፍሪካና የዓለም ሀገራት ጭምር ባሪያነት የሚወሰድ ነው። በምክክሩ ሂደት እያንዳንዱ ማህበረሰብ፣ የፖለቲካ ክፍለ ኃይል፣ የሃይማኖትና የብሔር ተወካይ ያለምንም ገደብና ፍርሃት አሳሳቢ ያላቸውን አጀንዳዎች ይዘው እንዲቀርቡ ተደርጓል። ይህም በዜጎች መካከል ለዘመናት ገኖ የቆየውን የጥርጣሬና ያለመተማመን ግንብ በማፍረስ በምትኩ የመከባበር፣ የመተባበርና የመደማመጥ አዲስ የፖለቲካ ባህል እንዲገነባ መንገድ ከፍቷል። ሌላኛው የምክክሩ ተሳታፊ አቶ ቀጀላ መርዳሳ የሂደቱን አካታችነትና የህዝብ ቀጥታ ተሳትፎን በአካል በመገኘት ማረጋገጣቸውን ይገልጻሉ። እንደዚህ አይነት የሀገራዊ ምክክር ሌሎች ሀገሮች ብዙ አልተለመደም። ይሄ በራሳችን ያደረግነው ነው። በራሳችን ሰዎች የሚመራ ወያይም ሌላ ከውጭ ያላመጣን ሶስተኛ አካል ብለን ያላመጣን ሌላ ኤክስተርናል ፎርስ አላመጣንም። እንደገና ደግሞ አገራዊ ምክክሩ በኤሊት ብቻ አይደለም፣ በፖለቲካ ፓርቲ መሪዎችና ገዢው ፓርቲ ፖለቲካ ፓርቲ መካከል ሳይሆን በህዝቡ መካከል ነው ውይይት የተደረገ ያለው። ለሌሎቹ ደግሞ ተመልሶ ትምህርት ይሆናል እና ልምድ ይወስዱበታል። ይሄንን ብለን ተስፋ እናደርጋለን። በምክክር ሂደት ውስጥ ትልቁ ስኬት ልዩነቶች አለመኖራቸው ሳይሆን ልዩነቶችን ተቀብሎ በጠረጴዛ ዙሪያ በሰለጠነ መንገድ ማስተናገድ መቻል ነው። ከዚህ ቀደም የነበሩ የፖለቲካ ልምዶች ልዩነቶችን እንደ ጠላትነት የመመልከት ችግር የነበረባቸው ሲሆን አሁን የተፈጠረው መድረክ ግን ልዩነት የውበትና የሀሳብ ዳብሮነት ምንጭ መሆኑ ያስመሰከረ ነው። በጉባኤው የተሳተፉት ወጣቶችና ምሁራንም ቢሆኑ የመደማመጥና የመከባበር ባህል መጎልበቱ ለወደፊቷ ኢትዮጵያ ብሩህ ተስፋን እንደፈነጠቀ ይናገራሉ። ወጣት አርአያም ጽጌና ዶክተር ቶፊቅ ሀጫሉ እንደሚገልጹት ከዚህ ቀደም ባለመነጋገራችን ሳቢያ ያስከፈለን ከባድ ዋጋ በምክክር ለመተካት ምቹ ሁኔታ ተፈጥሯል። የጋራ መግባባትን መፍጠር የሚችል አለመግባባቶች የሚፈቱበት ጥሩ ሁኔታ ይፈጥራል ብዬ አምናለሁ። እስካሁን ካለው ጥሩ ነው፣ ቤቱ አሪፍ ነው። ሁሉም በመግባባት በወንድማማችነት በጓደኝነት እርስ በርስ በመከባበር በመተዋወቅ በመተጋገዝ እየሰራን ነው። በጣም ጥሩ ነው። እስካሁን ያለው ሀሳብ የማምጨት ሂደት ላይ ነው ያለነው። እንደዚሁም በዛው ሂደት ላይ እንዳየነው ከሆነ ሰው ያለ ገደብ የሚሰማውን ስሜት
የሌላውን ተመካካሪ እያደመጠው በዛ መንገድ አሳታፊ በሆነ መንገድ እየተከተልን ያለነው። በተለይ የእኛን የሚያወያየንን ጸሐፊዎቻችንን በራሳችን ነው መርጠን ወደፊት አምጥተን እነሱም እንዲመሩን ያደረግን ያለነው። ስለዚህ እጅግ በጣም ጥሩና ተስፋ ሰጪ ነው። ሌላኛው ተመካካሪ አቶ ባንዲራ በላቸው እንዳመለከቱትም ለኢትዮጵያ የቆዩና ውስብስብ ችግሮች ዘላቂ መፍትሄዎችን የሚያመላክቱ ጥበብ የተሞላባቸው ምክረ ሀሳቦች እንዲፈልቁ በቂና ጠንካራ ዝግጅት ተደርጓል። አሁን የተሰሩ ስራዎች በትክክል የሀገራችን ችግር በሚፈታ መልክ ዝግጅት የተደረገ መሆኑን ያሳያል። እዚሁ ተሳትፎ ከጀመርንበት ጊዜም ጀምሮ አጠቃላይ ከተሳታፊዎች የሚነሱ ሀሳቦች እጅግ መልካም መሆኑን ታዝቤያለሁ። አሁን በአዲስ ዓለም አቀፍ ኮንቬንሽን ማዕከል የተካሄደ ያለው ሀገራዊ የምክክር ጉባኤ የፖለቲካ ቁስሎችን መፈወሻ፣ የታሪክ ስብራቶችን የመጠገኛና የሁሉንም እኩል ተጠቃሚነት የሚያረጋግጥ አዲስ ወደፊት የጋራ ራዕይ የመቅረጫ ታሪካዊ መድረክ ነው። ከግጭትና ከአለመተማመን ወጥተን በጠረጴዛ ዙሪያ በመቀመጥ ሀገራዊ መግባባትን የመገንባት ሂደት በሁለንተናዊ መንገድ የተለወጠችና የተረጋጋች ኢትዮጵያ ብቸኛውና አማራጭ የሌለው መንገድ መሆኑን የዛሬው የምክክር ጉባኤ ሕያው ምስክርም ሆኗል።